ምዕራፍ 9 ሳኦል ከሳሙኤል ጋር እንደተገናኘ። ከብንያም ልጆች ስሙ ቂስ የተባለ አንድ ሰው ነበር። እርሱም የአቢኤል ልጅ፣ የያሬድ ልጅ፣ የባሄር ልጅ፣ የብንያም ሰው፣ የአፌቅ ልጅ፣ ጽኑ ኃያል ሰው ነበረ። ለእርሱም ሳኦል የሚባል የተመረጠ መልካም ልጅ ነበረው። በምድር ሁሉ ላይ ከእስራኤል ልጆች ከእርሱ ይልቅ መልካም የሆነ ሰው አልነበረም። ከሕዝቡም ሁሉ ይልቅ ከትከሻውና ከዚያም በላይ ቁመቱ ዘለግ ያለም ነበር። የሳኦልም አባት የቂስ አህዮች ጠፍተው ነበር። ቂስም ልጁን ሳኦልን ከብላቴኖቹ አንዱን ወስደህ ተነሱና ሄዳችሁ አህዮችን ፈልጉ አለ። ወደ ተራራማው ወደ ኤፍሬም አገር ሄዱ። በሲልካ ምድር አለፉ፣ አላገኟቸውም። በፋስቂም ምድር አለፉ፣ በዚያ አልነበሩም። በኢያሚኒድም ምድር አለፉ፣ አላገኟቸውም። ወደ መሴፋ ምድርም በደረሱ ጊዜ ሳኦል ከእርሱ ጋር የነበረውን ብላቴና አባቴ ስለ አህዮች ማሰብን ትቶ ስለ እኛ እንዳይጨነቅ ና እንመለስ አለው። ብላቴናውም እነሆ አንድ የእግዚአብሔር ሰው በዚህች ከተማ አለ፣ እርሱም የተከበረ ሰው ነው፣ የሚናገረው ሁሉ በእውነት ይፈጸማል። አሁንም ወደዚያ እንሂድ፣ ምናልባት የምንሄድበትን መንገድ ይነግረናል አለው። ሳኦልም አብሮት ያለውን ብላቴና እነሆ እንሄዳለን፣ ነገር ግን ለእግዚአብሔር ሰው ምን እንወስድለታለን? እንጀራ ከከረጢት አልቋልና ለእግዚአብሔር ሰው የምንወስድለት ምንም የለንም አለው። ብላቴናው ደግሞ ለሳኦል መልሶ እነሆ በእጄ የብር ስቅል ሩብ አለኝ፣ እርሱንም ለእግዚአብሔር ሰው ትሰጠዋለህ፣ የምንሄድበትን መንገድም ይነግረናል። ቀድሞ ነቢዩን ባለ ራእይ ይሉት ነበርና አስቀድሞ በእስራኤል ዘንድ ሰው እግዚአብሔርን ለመጠየቅ ሲሄድ ኑ ወደ ባለ ራእይ እንሂድ ይል ነበር። ሳኦልም ብላቴናውን የተናገርከው ነገር መልካም ነውና እንሂድ አለው። እናም የእግዚአብሔር ሰው ወዳለበት ከተማ ሄዱ። በከተማይቱም ዳገት በወጡ ጊዜ ቆነጃጅት ውሃ ሊቀዱ ሲወጡ አገኙ። ባለ ራእይ በዚያ አለ ወይ አሏቸው። ቆነጃጅቱም አዎን፣ እነሆ በፊታችሁ ነው፣ ዛሬ ወደ ከተማይቱ መጥቶአልና ዛሬም ሕዝቡ በባማ ኮረብታ ላይ መሥዋዕት ማቅረብ አለባቸውና ወደ ከተማይቱ በገባችሁ ጊዜ ለመብላት ወደ ባማ ኮረብታ ሳይወጣ በከተማው ውስጥ ታገኙታላችሁ። መሥዋዕታችሁን እርሱ የሚባርክ ስለሆነ እርሱ ሳይወጣ ሕዝቡ ምንም አይቀምሱምና ከዚያም በኋላ እንግዶች ይበላሉና በዚህም ጊዜ ታገኙታላችሁና አሁን ውጡ አሏቸው። ወደ ከተማይቱም ወጡ። በከተማይቱም መካከል በገቡ ጊዜ እነሆ ሳሙኤል ወደ ባማ ኮረብታ ለመውጣት ወደ እነርሱ መጣ። ገናም ሳኦል ሳይመጣ ከአንድ ቀን በፊት እግዚአብሔር ለሳሙኤል ጆሮውን ከፈተለት፣ እንዲህም አለው፣ ነገ በዚህ ሰዓት ከብንያም አገር አንድ ሰው እልክልሃለሁ። ልቅሷቸው ወደ እኔ ስለ ደረሰ የሕዝቤን ሥቃያቸውን ተመልክቻለሁና ለሕዝቤ ለእስራኤል አለቃ ይሆን ዘንድ ትቀባዋለህ። ከፍልስጤማውያን እጅ ሕዝቤን ያድናል። ሳሙኤልም ሳኦልን ባየ ጊዜ እግዚአብሔር ያ የነገርኩ ሰው እነሆ እርሱ በሕዝቤ ላይ ይነግሣል አለው። የሳኦልም በበሩ ወደ ሳሙኤል ቀርቦ የባለ ራእዩ ቤት ወዴት እንደሆነ እባክህ ንገረኝ አለው። ሳሙኤልም መልሶ ሳኦልን ባለ ራእዩ እኔ ነኝ፣
ዛሬም ከኔ ጋር ወደ ባማ ኮረብታ በፊቴ ውጣና ምሳን ብላ። ነገም በጠዋት አሰናብትሃለሁ፣ በልብህም ያለውን ነገር ሁሉ እነግርሃለሁ። ከሦስት ቀንም በፊት የጠፉ አህዮች ተገኝተዋልና ልብህን አታስጨንቀው። የእስራኤል መልካም ምኞት ለማን ነው? ለአንተና ለአባት ቤት አይደለምን? አለው። ሳውልም መልሶ እኔ ከእስራኤል ነገዶች ከሚያንስ ወገን የሆንኩ ብንያማዊ ሰው አይደለሁምን? ወገኔስ ከብንያም ነገድ ወገኖች ሁሉ የሚያንስ አይደለምን? እንዲህስ ያለውን ነገር ለምን ነገርከኝ? አለው። ሳሙኤልም ሳኦልን ብላቴናውን ወስዶ ወደ አዳራሽ አገባቸው። 70 ሰዎችም ምሳ በሚበሉበት በመርፋቁ ራስ አስቀመጣቸው። ሳሙኤልም ወጥ ቤቱን በአንተ ዘንድ አኑረው ብዬ የሰጠውን ዕድል ፋንታ አምጣ አለው። ወጥ ቤቱም ወርቹን አምጥቶ በሳኦል ፊት አኖረው። ሳሙኤልም ሳኦልን ለምስክር ከባልንጀራ ተለይቶ ቀርቧልና እነሆ በልተህ የተረፈን በፊትህ አኑር አለው። በዚያም ቀን ሳኦል ከሳሙኤል ጋር በላ። ከባማ ኮረብታም ወደ ከተማይቱ ወረዱ። ሳሙኤልም ለሳኦል በሰገነቱ ላይ መኝታን አዘጋጀለት፣ እርሱም ተኛ። ማልደውም ተነሱ። በነጋም ጊዜ ሳሙኤል ሳኦልን ከሰገነቱ ላይ ጠርቶ ተነሳና ላሰናብትህ አለው። ሳኦልም ተነሣ። እርሱና ሳሙኤል ሁለቱ ወደ ሜዳ ወጡ። እነርሱም በከተማይቱ ዳር ሲወርዱ ሳሙኤል ሳኦልን ብላቴናው ወደ ፊታችን እንዲያልፍ አዘዘው። አንተ ግን ከእኔ ጋር እዚሁ ቁምና የእግዚአብሔርን ቃል ስማ አለው። ብላቴናውም አለፈ።